እኔ ሄርሜላን አፈቅራታለሁ። ሄርሜላን አፈቅራታለሁ በጣም ነው መወዳት እና ከሷ ጋር ደግሞ ብዙ ነገር ነበር ማስበው እና በአጋጣሚ ደግሞ ለምን ማፈቅራት ልጅ አብርሃም ጋር ከሆነች አብርሃም ፊስ ለምን አላገኘውም ፊት ለፊት ላይ ያለው ሁኔታ ለምን አልጠይቀውም እኔ እያፈቀርኩ እኔ እየተጎዳው አብርሃም እንዴት ዝም ይለኛል ፊት ለፊት ስሜቴ ልንገረው አብርሃም የሚለው ነገር ካለ አብርሃም እንደሚለኝ ማወቅ ስለምፈልግ ፊት ለፊት ጠይቀው ብዬ ነው የቀጠርኩ ውስጤ ላይ እየተመላለሰ ነው አልኩ ስለዚህ ሰው አንድ ነገር ነገር ሄርሜላን የሚያፈቅራት ሰው 10 ሺህም 100 ሺህም ሊሆን ይችላል የሚያገባት ሰው ግን አንድ ሰው ነው እሱም እኔ ብቻ ነኝ ወንድሜ ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ በእያላችሁበት ሰላማችሁ ብዝት ይበልልን እኔ በጣም ደህና ነኝ እግዚአብሔር ይመስገን ጠፍቻለሁ ከአንዳንድ ጉዳዮች ጋር ነው የጠፋሁት ምንድነው ባለፈው እንዳልኳችሁ አብርሃምን ማገኝበት መንገድ ለማስተካከል ነገሮችን ማስተካከል ስለነበረብኝ ነው የጠፋሁት እሱ ደግሞ ምንድነው ነገሮች የተነሱባቸው ይዘቶችና እኔ ደግሞ ማፈቅራት ልጅ እሱ ጋር ስላለች እሱን ለማግኘት ብዙ እንቅስቃሴ እያደረኩም እንደነበረ ከዛ በፊትም ደግሞ የተለያዩ ነገሮች አድርጌያለሁ እንደምታውቁት ዛሬ ደግሞ ወደ አብርሃምን ቀጠሬዋለሁ ይመጣል ዛሬ ፊት ለፊት ተገናኝተን ያለው ደግሞ እኔ ጋር ያለው ስሜት እኔ ጋር ያለው ሁኔታ ነግረዋለሁ እሱም እያንዳንዱ ነገር እየነገረን ይመጣል ማለት ነው ምክንያቱም ስታፈቅሩ ተደብቃችሁ ከሆነ ማለቴ እኔ አሁን ሁኔታው ለማምጣት እንደማፈቅራት ለሱ መናገር ስለፈለኩኝ ነው እሱ ግልጽ ማወቅ ያለበት ነገር ስላለ ማለት ነው እሱ ደግሞ የኔን ስሜት የኔን ሁኔታ ወይንም የኔ ውስጤ ላይ ያለውን ሁኔታ ለሱ ያለው ነገር አስረዳዋለሁ አንድም ነገር ሳይቀር ነው መነግረው እና ደግሞ እያንዳንዱ ነገር ስነግረው እሱም በየራሱ የሚረዳው በየራሱ ደግሞ የሚነግረኝ በየራሱ ደግሞ የራሱ አመለካከት የሚነግረኛል ቤተሰቦቼ ከዛ በፊትም ደግሞ አገኘው ስላላችሁኝ አገኘውና አውራው ለምን እንደዚህ ትላለህ ለምን እንደዚህ ብላችኋልና ብዙ ነገሮች ተፈጥረዋል በመሃል ማለት ነውና አሁን ደግሞ ያገኘሁት በጣም እንጃ በጣም ትንሽ ጊዜው ሲጂ በቃ በጊዜ አልነበረው ጊዜውን አጣቦ ነው ያገኘኝ ይሄ ነገር ወደ እናንተ ለማጣ ስለፈለኩኝ ያ ስሜቴ ልደብቀው አልቻልኩም ማፍቀር ደግሞ መደበቅ አይደለም ያፈቀራችሁን ሰው ፊት ለፊት ላይ አሁን መናገር ስሜታችሁን አውጥታችሁ ስትናገሩ ያለው ነገር እውነታው ሰው መረዳት ይችላል ማለት ነው ያ እውነታ ደግሞ ምን ያደርጋል እናንተን የሆነ ውስጣችሁ ላይ ያለው ነገር እንድታርፉ ያደርጋል አንድ ነገር አምቃችሁ ብትይዙት ኦሬዲ እናንተን ነው የሚጎዳው ሐሳብ ነው የሚሆነው ከሐሳብ ለመዳን ወይ ደግሞ እናንተ ቀን ወይ ደግሞ የሆነ በድጋሚ ደጋግማችሁ ልታስቡት የምትችሉት ነገር ላይ መቆየት አያስፈልግም ለምን እኔ ፊት ለፊት ላይ አምጥቼው ለምን ለሱ አልነግረውም ምክንያቱም ለሱ ስነግረው እንደ ወንድ የሚረዳኝ አንገላለ እንደ ወንድ ስሜቴን ተረድቶ የሆነ ነገር ሊያደርግ ይችላል ማለት ነው ከዛ ደግሞ በዛ መሃል ደግሞ ምንድነው ለኔም ይቀለኛል ሶ እኔ ማፈቅራት መወዳት ልጅ ዛሬ ፊት ለፊቱ ዛሬ ከሱ ጋር ነው ያለችው ያቺ ልጅ ደግሞ ምንድነው ከሱ ጋር ስላለች አብርሽ እኔ እኮ አፈቅራታለሁ እኔ እኮ ወዳታለሁ እኔ ፈልጋታለሁ ሶ ከኔ ጋር ብትሆን ለኔ ከኔ ጋር እንድትሆን ነው የምፈልገው ነው አብርሽ ደግሞ የራሱን አመለካከትና የራሱን ሐሳብ ይነግረኛል ለዛም ነው አሁን ዛሬ የቀጠርኩት በቃ ይሄ ነገር ማወቅ አለባችሁ እናንተ ምንም ስሜቴ ለምን አትነግሩም ባላችሁ መሰረት ለነገሩ ነው የፈለኩት ምክንያቱም ያለኝ የልቤ ሁኔታ ወይንም እስካሁን ስናገር የነበረውም ነገር እንድታውቁልኝ ስለፈለኩኝ ስላልዋሽዋችሁ ለምን ደግሞ ዋሻችሁ ፊት ለፊት ተናግሬያችሁ ያለው ነገር ተረድታችሁኝ እኔንም እንትን እንድትሉኝ እንድትረዱኝ ስለምፈልግ ነው ጀመርም ማለት ነው እና ደግሞ ምንድነው አብርሃም ሲመጣ እኔ ያለኝ ነገር ነግረዋለሁ የሱ ደግሞ የሱ ስሜት እሱ ያለበት እውነት ወይ ደግሞ እሱ ያለበት ይዘት እያንዳንዱ ነገር ይነግረኛል እሱም አሁን ቀጥሬዋለሁ ኦሬዲ እየመጣ ነው እሺ አሎ እሺ እንዴት ነህ ደህና ነህ ሰላም ሁሉ ሰላም አሎ አብሽ ደህና ነህ ሰላም ነው ዛሬ እንዳስቸገርኩ ይገባኛል ሁኔታዎች ቢዚ አድርገህ እንደመጣውቃለሁ ግን ደግሞ አስፈላጊ ጉዳይ ስለሆነ ነው ዛሬ የቀጠርኩ አብርሽ አይ ችግር የለውም ያው እኔ ከመጣው አልቀረ በአጋጣሚ ስለመጣሁኝ በጣም ፈልጋለሁ ላግኘ ስላልከኝ ነው የመጣሁት መፈልግ እንዴት መሰለ ሲሪየስ ጉዳይ ነው ማለቴ እንደዚህ አሁን መደብቀውም ጉዳይ አይደለም ቤተሰቦቼም ስሜቴ የሚያውቁት ነገር ነው እዚህ ጋር ያለውም ሰው እና ምን ልፈልጌ ነው ማፈቅራት መወዳት ልጅ አንተ ጋር አለች እና ምንድነው ቀጥታ ለምን አንተን ልጠይቅ የፈለኩት ቀጥታ አንተ ማግኘት ስላለብኝ ነው ዝም ብዬ ከማውራት አንተን ያለው ነገር ወንድነት ትረዳኛለህ እና እኔ ሄርሜላን አፈቅራታለሁ በጣም ነው መወዳት እና ከሷ ጋር ደግሞ ብዙ ነገር ነበር ማስበው እና በአጋጣሚ ደግሞ ለምን ማፈቅራት ልጅ አብርሃም ጋር ከሆነች አብርሃም ፊስ ለምን አላገኘውም ፊት ለፊት ላይ ያለው ሁኔታ ለምን አልጠይቀውም እኔ እያፈቀርኩ እኔ እየተጎዳው አብርሃም እንዴት ዝም ይለኛል
ፊት ለፊት ስሜቴ ልንገረው አብርሃም የሚለው ነገር ካለ አብርሃም እንደሚለኝ ማወቅ ስለምፈልግ ፊት ለፊት ጠይቀው ብዬ ነው የቀጠርኩ። ጥሩ ነው። ያው በመጀመሪያ ደረጃ እኔ አብርሃም ነኝ እንጂ ሄርሜላ አይደለሁኝም። ሲቀጥል ደግሞ ማፍቀር ጥሩ ነው፣ መውደድ ጥሩ ነው። ለምን አፈቀርክ ልልህ አልችልም። ግን ደግሞ የሚያፈቅሩትን ሰው ደግሞ ማግኘት ከባድ ነው እና ምናልባት እሷ ያለችበትን ላይፍ ታውቃለህ፣ እሷ የምታፈቅረውን ሰው ታውቃለህ፣ ምን አይነት ላይፍ ላይ እንዳለች ታውቃለህ። ሁሉ ነገር እያወቅ አንተ ማፍቀርህ ምናልባት እኔ አላውቅም፣ ፍቅር እንዴት እንደሚይዝም በምን አጋጣሚ እንደሚይዝ አናውቅም። አሁን ለምን አፈቀርክ ልልህ አልችልም። ግን ደግሞ ማፍቀር ትክክል እንዳልሆነ ከተሰማክ ቶሎ ብለህ ከዛ ነገር ለመሸሽና ለመራቅ መሞከር መቻል አለብህ ብዬ ነው የማስበውና እኔ ለዚህ ጉዳይ እንደጠራኸኝ ማቅ አልመጣም ነበር። ለምን እዛው በስልክ አውርተን እንጨርስ ነበር በመጀመሪያ ደረጃ ማለት ነውና ሲቀጥል በምን ኬት ታውቃታለህ ሄርሜላ? ምናልባት ብታውቃት እንኳን ከኔ ጋር ሆና ሚዲያ ላይ ነው ልታውቃት የምትችለውና በአካል እንኳን አግኝታት ማታውቅን ሴት አፈቅራታለሁ ማለት ተገቢ አይደለም። ሲቀጥል ደግሞ ምናልባት የአይነ ፍቅር ነው ሊይዝህ የሚችለው እንጂ እውነት በትክክል ሄርሜላን አፍቅራት አይመስለኝምና አንድ ለምፈልገው ነገር ምንድነው ይሄንን ሐሳብ ካምሮ አስወጣው። ከዛ የራስህን ላይፍ ፈጣሪ የራሴን ሰው ስጠኝ ብለህ ጸሎት አድርግ እንጂ አሁን ያለበት መንገድ ትክክል ነው ያላስብምና ማፍቀር ጥሩ ነው። የሚያፈቅር ልብ ማግኘት በራሱ ጥሩ ነውና ለምን አፈቀርክ ልልህ አልችልም። አይ ላስቆም እዚህ ጋር ምን ላስቆም እንደምፈልግ ታውቃለህ? ሄርሜላን ካየኋት ቀን ጀምሬ ነው የወደድኳት። በቃ መጣች፣ ልቤ ውስጥ ገባች። ለሌላ የፈለኩት የሆነ ሰው እኔ ኢቭን ብነግርህ የሌለኝ አይነት ፎቶ የለም የሷና በጣም ስለምወዳት ባየኋት ቁጥር ነው ሚዲያ ላይና ፎቶዋን ማወርደው እያንዳንዱ ነገርና በጣም አሁን ምንድነው ልልህ የፈለኩት ስለማፈቅራት ያ ስሜት እኔ ጋር ስላለ አንተ እንድታቀልኝ ነው የፈለኩት። ለምን ወንድ ልጅ ነህ፣ ሰው ሲወድ ወይንም ሰው አንድን ሰው ሊያፈቅር ካፈቀረ ያ ሰው ጋር ስሜቱ ተደጋጋሚ ነው የሚሆነው። ማለት በቃ ልትረሳው የምትችለው ሰው አይደለም። በደንብ ነው አሁን ሳይተላብ ምናምን ብለህ አይደለም፣ ይሄ የእይታ ፍቅር እንዳይመስልህ ከልቤ ነው የወደድኳት። አብርሽ ዛሬ ፊት ለፊት ያመጣሁልህ ምን አለ መሰለክ አሁን ለኔ መንገርህ እንዳውም ይሻላል። ይሄንን ነገር ለሄርሜላ ብትነግራት ልብህ ነው ልትሰብረው ትችላለችና ለምን እሷ ልቧ ላይ የምታፈቅረው ሰው አለና ለኔናው መንገርህ ጥሩ ነውና እኔ አሁን አንተን በምንም አይነት መንገድ እንትን ልልህ አልችልም። ግን ደግሞ አንድ ማወቅና ማመን ያለብህ ነገር ትክክል እንዳልሆንክ ልነግርህ ፈልጋለሁ። ለምን ኦሬዲ ሁለት ፍቅረኛሞችን እንትን እያልክ ነው ያለውና በምን አይነት መንገድ እንደመጣ ባላቅም ያም ሆነ ግን በዚህ ታይም የፈለገ ነገር ብትል ሄርሜላ ማይሆን መልስም ልትሰጥ ይችላል። የሚያስደብርህን ነገር መልስ ልትሰጥ ይችላልና እኔን ማግኘት እንደውም ጥሩ ነው ነው ማስበውና እኔም ያፈቅር ልብ ስላለህ ደስተኛ መሆን አለብህ። ብዙ ሰዎች ማፍቀርን ፈልገው ያላፈቀሩ ብዙዎች አሉና ጥሩ ልብ ነው ያለና ግን ደግሞ ልልህ የምፈልገው ነገር ምንድነው ተሳስተህም ምንም ብለክ ከዚህ በኋላ ስለሷ ማሰብም የለብህም። እሷን አእምሮ ላይ ማለምም የለብህም። ነገህንም ከሷ ጋር ማሰብ የለብህም ብዬ ነው ማሰበው። ለምን ትክክል ስላልሆንክ ማለት ነው። እና ለደቂቃም እንዳታስብ ከዚህ በኋላ የራስህን ላይፍ የራስህን ኑሮ የራስህን ነገር ለማስቀጠል ሞክር። ከዛ መጨረሻ ጊዜ ነገር የራስህን ሰው እንዲሰጥ ጸሎት አድርግ። ከዛ ውጪ ግን በድጋሚ እንደዚህ አይነት ሐሳብ ይዘህ እኔንም ለማግኘት እንዳትሞክር። አብርሽ አንዴ ለመጨረሻ ጊዜ ለመጨረሻም ለመጀመሪያም ጊዜ የሚያስፈልገው ነገር የለውም። ይሄ ኦሬዲ ጊዜ የሚሰጠው ነገር አይደለም ነው እንደሚሰማኛለ። ይሄ እንዴት ነው አንዳንድ ጊዜ አብርሽ ወንድና ነው ወንድና ነገር ብትመጣ ምንም ችግር የለውም። ደግሞ አሁን የመጣኸው እኔ በመወዳት ሴት አብራኝ ባለች ሴት ነውና ይሄ ደግሞ ትክክል አይደለም። እኔ ስለሆንኩኝ ነው እዚያው ቆሜ ማወራክ ወይንም ደውለህልኝ ስትጠራኝ እኔ የሰው ልጅ ካለኝ ክብር የተነሳ ነው። የትኛውም ሰው በመሆኑ አከብራለሁኝ ማንኛውም ሰው ማለት ነውና ያንን ሰባዊነት ይዞኝ ነው አንተ ጋር ላገኝ መጣሁት እንጂ በእነዚህ አይነት መንገድ የጠራኝ መሰለኝ። ያም ሆነ ሌላ ሰው ቢሆን ሊጣላህም ሊደባደብህም ይችላል። ግን ደግሞ እኔ እንደ ምክር ነው እየሰጠሁ ያለሁት እንደ ወንድሜ ብለህ ስለጠራኸኝ ማለት ነውና ከዚህ በኋላ ይሄንን ሐሳብ ከአእምሮ አስወጣው። ተሳስተህ ለደቂቃም ቢሆን እንዳታስባት። በህልምህ እንኳን ብትመጣበት ጸሎት አድርግና አብርሽ እኔ እኮ ከህልምህ እንድትወጣ ማድረግ ነው ያለብህ። እሺ አይደለም እኔ እኮ ስማኝ እንዴ እሺ አንዴ እንድታዳምጠኝ
ወንድ ልጅ ነው አይደለ? እሷን እኮ ያልቀጠርኩት ያ ስሜት ላትረዳኝ ትችላለህ። እሷን ምትቀጥራት አትመጣልህም። አንደኛ ነገር አንድ ማመን ያለብህ ነገር እሷ የማትፈልገው ቦታ ላይ የምትገኝ ሰው አይደለችም። በመጀመሪያ ደረጃ ማለት ነው የምትፈልገውና የምትወደው ቦታ ላይ ነው መገኘት የምትፈልገው። ሲቀጥል ደግሞ አስደብራ አስቀይማ ልብን ሰብራ ልሸሽ ትችላለችና እኔን መጥራትን እንዳውም ጠቅሟል እያልኩ ነው። እንዳውም ለነገ እንዳታስብ እንትን እንዳትል ዛሬ ላይ እኔን ማውራት ጥሩ ነውና ከዚህ ቀን ጀምሮ ምናልባት ፎቶዎችም ካሉክ ከስልክህ አጥፋ፣ አይነህንም ከሷ ላይ አንሳ። ለምን እንዴት መሰለ የማይበሉት እንጀራ እንዳይሆንብህና ነገ ላይ ደግሞ አብርሽ እንድታስፈራራኝ እኮ አይደለም ማለት እንደ ወንድ ልጅ ተጎተህ ምናምን ማየት አልፈልግም። አይ እንደዛ እንድትለኝ እኮ አይደለም። እንዴት ነው አንድ ጠርሙስ ላይ የሆነች ስንዴ ያስቀምጠክ ከዛ ዶሮ ያንን ጠርሙስ ውስጥ ገብታ ያንን ስንዴ እንደማታገኝ አይነት ነገር ውስጥ ነው አሁን ያንተ ያለው ማለት ነውና በምሳሌው ከገባክ ግልጽ ነው ብዬ አስባለሁ። እሺ አብርሽ እኔ እንዲህ በዛ ልክ ነገ ላይ አብርሃም አትሆንን ሴት ማፍቀር እናንተ ማለት በጣም ከባድ ነው። እሺ በዛ ልክ እንድትለኝ እንኳን አይደለም የጠራው ትንሽ የተወሰነ እንኳን እንደ ወንድ ልጅ የሆነ ትረዳኝና የሆነ እንካፈላታ። አይ አሁን ወንድሜ በጣም ተረዳውክና ለምን አንካፈላትም? ይሄ ደግሞ መተባበር ያለ ነው፣ ኢትዮጵያዊነት ነው፣ መረዳዳት ያለ ነው። ስለዚህ እንተጋገዝ። እየቀለድኩ እኮ አይደለም ተካፍለናት እየቀለድኩ እኮ አይደለም። ምንድነው አማርኛ ታዲያ? እኔ እያልኩ ያለሁት የኔ ስሜት ተረዳኝ። በቃ ይሁን ነገር ፊል አድርግ አንተ እያልክ ያለው በቃ አብረሃት ያለሃትን ሴት አፈቅራታለሁና እሺ ምን ላድርግልህ? ምን እንዳደርግልህ ነው ፍላጎት? እንደሰጠህ ደስ ይለኛል። እንደዛው ታሪክ ነው እንዴ? ኦኬ ወንድሜ አንተ አሁን ትንሽ ከሰዎች አስተሳሰብ ረቅ ብለሃልና ለሞኑ የከተማው ልጅ ነህ? የከተማ ልጅ ነህ? አይ የምሬ ነው። እሺ የፈለከው በለኝ። አይ እኔ የፈለከው በለኝ። እኔ አሁን አይደለም ግራ የገባኝ ከሰውኛ አስተሳሰብ ትንሽ ርቀሃልና አሁን አንተን ለማምጣት ወደዚህ ለማስጠጋት ትንሽ ቻሌንጅ ነው የሚሆንብኝና ቀስ በቀስ በደንብ ነገሮች ይገቡሃል ብዬ አስባለሁ። እኔ እንደ ወንድም ስላየውክና ስላሰብኩትም ጥሩም ልብ ስላለኝ ነው ዛሬ መጥቼ አግኝቼ ይሄንን ወሬ ልሰማ የቻልኩት እንጂ ለደቂቃ ማዳመጥ ተገቢ አይደለም እንደዚህ አይነት ነገሮችን ማለት ነውና መጀመሪያ አስተሳሰብህን አእምሮህን አስተካክል። ነገ ከነገ ወዲያ ደግሞ ፈጣሪ ራስን ሰው እንዲሰጥህ ጸሎት አድርግና በኔ ቦታ ብቶ እንደዚህ ትለኝ ነበር። እኔ አሁን እኔ በዘባንተ ቦታ ሆነ አላስባትም አይደለም። እኔ ማስፈልገኝን ለደቂቃ ማሰብ ሰው አይደለም። ባይዘው ማስፈልገኝን አይደለም። የትኛውም ሴት የሌላ ሰው ከሆነች ላስባት አልችልም በመጀመሪያ ደረጃ ማለት ነው። ስለዚህ ይሄ ነው በግልጽ አማርኛ የነገርኩ ማለት ነውና አንዳንድ ጊዜ እንዴት ነው ሰዎች ሲቀርቡልህ ወይንም ደግሞ ልባቸውን አይተክ ለመረማመድ እንዳትሞክር። እንደዛ እኮ አይደለም አብርሽ። አሁን እኔ ያለው ነገር ምንድነው ያልኩኝ ነበር። ስለዚህ በአንድ ነገር ልተባበራ ታዳምጠኝ እኮ አይደለም። በአንድ ነገር ልተባበራና እያዳመጥከኝ ነው። ስልኳ አለስተ እኔ እኮ አሁን አንተ ውስጥ እኔ ያለው ስሜት ልትረዳኝ እኮ ስልኳ ጋር አይደለም እየተከለለ አይደለም። ስልኳ አለስተህና እስኪ አንድ አፍታ ሄሎ ሄርሚ ፈልግሽ ነበር ወይንም አፍቃሪሽ ነኝ በላት። ከዛም በኋላ ምላሽዋን ሰምተህ አይደለም ፎቶዋን ለማውረድ ምናምን ማፍቀሩን ትተህ ማለት ነው ከስልክ ላይ ዩቲዩብ የሚባል እንትን ራሱ ልታጠፋው ትችላለህና እኔ እንዳውም በግልጽ አማርኛ ስነግርህ በጣም ትሪት እያደረኩ ነው ያለው። ስለዚህ ወንድሜ አመሰግናለሁ። ለዚህ ጉዳይ ከሆነ የጠራኝ መሄድ አለብኝ። ምንም ልትሰማኝ እኮ ፈቃደኛ አይደለም። አሁን ያንተ ሌላ መንገድ ማግዝህ ነገር ያለ መስሎኝ ነው የመጣሁትና ሰማኝ ፈቃደኛ ሆነ ኢቭን እኮ ልታዳምጠኝ ፈቃደኛ አይደለም። ያንተ ሀሳብ ብቻ አንጸባርቀ እኔ አሁን እያልኩ ያለሁት የሆነ ነገር በቃ ቢያንስ አሁን እንደዚህ ከምትለኝ የሆነ ሰው ከወደድኩ በስጦታ መልክ ላበርክትልህ ነው። አይ በስጦታ ላበርክትልህ ይዣት ልምጣና በስጦታ መልክ ላበርክትልህ። አብርሽ እኔ ከልቤስ እቃ ትመስላለች እንዴ? ስላፈቀርካት ለኔ ስተኛ አይደለም አሁን እያልኩ ያለሁት የሆነ ስሜት ብቻ እንድትረዳልኝ እንጂ የፈለኩት ሌላ ነገር አይደለም እኮ። ደወለች። አይ እንዳታነሳው አብርሽ እንዳታነሳው። እኔ የፈለኩት ይኸውልህ፣ አይ እሷ እንዳታነሳው እኔ አንተ እንድታወራኝ ነው የፈለኩት። ገባህ አይደል? እኔ መጀመሪያ አንተ ነህ ስሜቴ ልትረዳኝ የፈለኩት አይደለም አብርሽ። አይደለም እንደዛ አይሆንም። ድምጽ አይናፍቅም? አይ እንደዛ አይ እምሬ ነው። ድምጽ አይናፍቅም? አብርሽ እንደዚህ ልትለኝ ነው የመጣው። እኔ እኮ አሁን ያለው ሁኔታ አይደለም እንዳታነሳው እያልኩ ያለሁት ይኸውልህ፣ ተረዳኛ እንደ ስሜቴን። እኔ ያለው ሁኔታ ወደ አንተ እነግርሃለሁ አይደል? ታውቃለህ፣ እኔ ብዙ ጊዜ አእምሮዬ ትንሽ ሲጨናነቅ በነገሮች ምናምን ልቧ ይነግራታልና ለዛ ነው የደወለችው። አሁን እንደተጨናነቅኩ ገብቷት ነውና ስለዚህ መሄድ ይኖርብኛል ወይንም ስልክ ማውራት አለብኝ እሷን። ለምን ልባችን ስለተገናኘ ያው እየደወለች ነው ደጋግማ ይታያል። ስለዚህ መሄድ አለብኝ። ውስጧ መግባት ነው እየተጨናነቅኩ እንደሆነ ብዙ ጊዜ እንደዚህ አይነት ስሜት ሲሰማኝ ኦኬ ማለት ኮኔክት ያደርጋል።
አሁን እኔ ለባበሳጨት ነው አፈቅራታለሁ ስላልኩኝ እኔን ሌላ ስሜት ውስጥ እንዲሰማኝ ወይ ደግሞ ሌላ ነገር እንዳስብ ነው እንደዛ ምትለኝ አንተ ማለት አሁን አወራረ እኔ ያለውን ስሜት እየነገርኩ አብርሽ ይሁን ነገር እኮ አለ ያ ነገር ውስጥ ላይ እየተመላለሰ ነው አልኩ ስለ ሰው አንድ ነገር ሄርሜላን የሚያፈቅራት ሰው 10,000 100,000 ሊሆን ይችላል የሚያገባት ሰው ግን አንድ ሰው ነው እሱም እኔ ብቻ ነኝ ወንድሜ አመሰግናለሁ አብርሽ እንደዛ ብለኝ ይልክ ነው ቤተሰቦች ያው እንደምታዩት አብርሃም አይታችሁታል አይደል ያለውኝ ስሜት ስናገር እንዴት እንዳደረገኝ ማለት እኔ አሁን ማፍቀር ያለው እውነታ ነው በግልጽ ልነግር የፈለኩት ሄርሜላ ሲጀመር እኔ ነኝ ትክክለኛው ሰው ላንቺ ከመሰመኝ ከሆነ ማለት ነው ሄርሜላ ሲጀመር አብርሃም ላንቺ አይሆን ነገርኩሽ እኮ አሁን ምንድነው እኔ ከልቤ ነው የምወድሽ ኢቭን እንኳን አክብሮ ስሜቴን ሊያዳምጠኝ አልቻለም እኔ እኮ አፈቀርኩሽ ወደድኩሽ እንጂ ሌላ ነገር ያልኩት ነገር የለም እንዴት እንደተበሳጨው ልታውቁ አትችሉም በጣም ነው ያናደደኝ እሺ እንዴት እንደዚህ ያደርገኛል ሲጀመር አክብሬ የጠራሁት ያለኝ ስሜት ነገርኩት ኢቭን አጣጥሎ እንደዚህ አንቺ ይኸውልሽ መጀመሪያ ትክክለኛ አፍቃሪሽን በደንብ እንድትመለከች ይፈልጋለሁ ምክንያቱም ከልቡ የሚወድሽ ሰው ነው እዚህ ጋር እያወራሻለሁ አንቺ ፊት እያወራ ያለው ስሜቴን በግልጽ እያወራ ያለው እየነገርኩት ነው ግን አንዴም ሊያዳምጠኝ ፈቃደኛ አልሆነም ኢቭን ነገሩን አጣጥሎ ታግበስብሶት ነው ሄደው ለምን እንደዚህ ይሆናል ማለት እንዴት አስቢው እስቲ ቆይ አንድ ሰው እንዴት እንደዚህ ሊያደርግ ይችላል የሆነ አንድ እኔን መረዳት የሚችልበት መንገድ የለውም እንደ ወንድ ልጅ ናብየዋለሁ ጠርቼዋለሁ እንዴ እዚህ ጋር አንቺ እንድትፈርጂ የምፈልገው ነገር ንጹህ የሚያፈቅር የወደድኩኝ እኔ እያለሁ ስሜቴ አብርሽ እንደዚህ ሆኛለሁ እንደዚህ አፍቅሬታለሁ እንዲወድጃታለሁ በደንብ እንድታይ የምፈልገው እንዴ እኔ እኮ ወደድኩሽ እንጂ ሌላ ነገር አደረኩኝ አላልኩም እና ሌላ ነገር ፈጠርኩኝ የሚያልኩት ነገር የለም በጣም ነው የከፋኝ ታውቂያለሽ በጣም ብዙ ጊዜ ደጋግሜ ነግሬሻለሁ እንደምወድሽ እንደማፈቅርሽም ጭምር ደጋግሜ ነግሬሻለሁ እንድትረጂ የምፈልገው ነገር ምንድነው ትክክለኛው ሰው ያገኝሻል መስለኝ እና ትክክለኛው ሰው እኔ ጋር ነው ያለው ትክክለኛው ስሜት ትክክለኛው ማንነት ትክክለኛው የሰውነት ነገር እኔ ጋር ነው ያለው አሁን እንድታቂ የምፈልገው ሄርሜ በቃ እኔ ካንቺ ለሰከንድ አንቺን አለማሰብ አልችልም ኢቭን እኮ ስልኬ ላይ ፎቶ እንዳለ ያለው ነገር ስነግረው ደልተው ጸልይበት ምናምን ብሎ አፍይዞብኝ እኮ ነው ሄደው እንዴ እናንተ ቆይ እሺ እኔ እንጃ እዚህ የምታዩ ሰዎች ብትሆኑ እስቲ ግላ ያመለካከታችሁ እንኳን እኔ እንጃ እናንተ ላይ ቢሆን ምን ታረጋላችሁ ይሄን ስሜት ይሄ ሁሉ ነገር እናንተ ላይ ቢካሄድ ይሄ ሁሉ ነገር እናንተ ላይ ቢፈጠር ምን ልታረጉ ትችላላችሁ በጣም የሚያስከፋ ነገር እኮ ነው አሁን የተፈጠረብኝ እንዴ በጣም ነው ልብ የሚሰብረው ታውቃላችሁ አንዱን ነገር ለማስተካከል ስትሉ የሆነ ሌላ ነገር አሁን ደግሞ ልባችሁ ተሰብሮ አዝኖ ሲሆን ስሜቱ ከባድ ነው ማለት ነው ጥሎኝ ሄደ አክብሬውን የጠራሁት እኔ የጠራሁት በቃ አንድ ነገር ያለኝ ስሜት ተረድቶኝ ይሁን ነገር ለማውራት ፈቃደኛ ይሆናል ብዬ በቃ ናስቲ አብርሽ እንደ ወንድ ልጅ እንድትረዳ የሚፈልገው አንድ ነገር አለ በቃ እንዲሆኛል እንዲያፍቅሬታለሁ ካዩዋት በቃ ከዛ ጊዜ ጀምሮ አምሮዬ ላይ ትመላለሳለች አምሮዬ ላይ እሷ ነች ያለችው ከሷ ውጪ ሌላ ሴት ሊኖር አልቻለም እየተጎዳው ነው ብዬ ነገርኩት አይደለ እሱ ግን እንዲህ ሲለኝ እንዴት አያመም ቤተሰቦች በጣም ነው የሚያመው ማለት ይሁን ልባችሁ የሚሰብራችሁ ነገር ሲፈጠር አንዳንዴ ራሳችሁን እንኳን መቆጣጠር አትችሉምና አላቅም እንደዛሬ ከፍቶኛ ያቅም ሄርሜ መታየው እንደዛሬ ደብሮኛ ያቅም ያ ሁሉ ያመጣብኝ ማፍቀሬ ነው መውደዴ ነው ላንቺ ያለኝ ስሜት ነው ያ ሁሉ ነገር ያመጣብኝና ምንም ቢፈጠር እኔ እንጃ ያለኝ ስሜት ሁሌም እና ይሄ እንድታውቂው ፈልገው ነገር እሱም የቀጠርኩት እሱም ያወራሁበት ምክንያት ምንድነው ያለኝ ነገር በሙሉ እንድትረጅና ያን ሐሳብ እንዲገባሽ ብቻ ነው የፈለኩት ሌላ ነገር አይደለም እና ሄርሜ በጣም እኔ እንጃ ግን ትክክለኛ ሰው ብታይ እኔ እንጃ ላንቺ ያለው ትክክለኛ ስሜት ያለው ሰው ብታውቂ ደስ ይለኛል በቃ እስቲ ለይ ተረጂው ያ ስሜት እንደዛ አይነት ስሜት ያለው ሰው ለይተሽ ወቂው እንድትጎጂ አልፈልግም በየትኛውም ሰዓት ማንንም ሰው እንዲጎዳሽ ስለማልፈልግ ነው የምልሽ ለዛም ነው ፊት ለፊት አምጥቼው አብርሽ እንዲህ ስሜት አለኝ እሷን ከመጠራት አንተ ግን እንደ ወንድ ልጅ የሆነ ነገር አክሴፕት ታደርጋለህ የሆነ ነገር መረዳት ትችላለህ የሆነ ነገር ብትል የሆነ ነገር እንደሌላ አትሆንብኝም ብዬ ያወራሁት የነበረውና ቤተሰቦቼ ያለው ነገር በሙሉ አይታችኋል እና ከፋኝ ታውቃላችሁ መናገር እንኳን የምችልበት ላይ አይደለም በጣም የሚደብር ነገር የተፈጠረው ነው እኔ እንጃ እናንተ ብቻ ማውራት እየቻልኩላ አይደለምና በጣም ነው የተበሳጨሁት እየሰላችሁ አስቡት እስቲ የሆነ ሰው እንዲህ ብላችሁ ጠርታችሁት ቀልዶ ምናምን አፊቱ ሲሄድ ማፍቀርኮ ቀልድ አይደለም አይደለ ትወዳላችሁ በጣም ስሜታችሁ ከፍ እስኪልም ድረስ በጣም የተለየ ስሜት ውስጥ እስክትገቡ ትወዳላችሁ አይደል ግን ልቤን ይነካኝ ዛሬ እንደ ዛሬ ተሰብሬ ያለቀ በጣም ብቻ ያልጠበቅኩት ነገር ነው የተፈጠረው አሁን እንዲህ ይሆናል ብዬ አላሰብኩም
ሳስበው መጀመሪያ በቃ እሺ እንዲህ ከሆነ ያ ስሜት ካለ እሷ ትመልስልህ በቃ በአካል አገናኛችኋለሁ እንጂ በስልክ እንደዚህ አይነት ፌዝ ውስጥ እገባለሁ ብዬ አላሰብኩም ነበር። እኔ እንጃ ብቻ አላቅም እንዴት ላብራራላችሁ። ሄርሜ አሁንም ደግሜ ልንገርሽ በየትኛውም ሰዓት በየትኛውም ጊዜ ትክክለኛውን ሰው ብትለይ ደስ ይለኛል። ምክንያቱም ትክክለኛው ሰው ማጋ እንዳለ ትክክለኛው ስሜት ማጋ እንዳለ በግልጽ የታየበት ሰዓት ስለሆነ ማለት ነውና እኔ እንጃ ብቻ ግን ይኸውልሽ እንድታውቂው የምፈልገው ትክክለኛው ሰው ነኝ ላንቺ ሁሌም ቢሆን እሺ